አያስፈልግም። እንደዚህ አይነት መልስ መመለስ አያስፈልግም። ምንም ይበሉ በእንደዚህ አይነት የቴብል ቶክ አንስተው ሉተር እንደዚህ ቁጭ ብሎ ነው የጻፈው በኢትዮጵያ ኮንቴክስት እያዩት ሊሆን ይችላል። እዚህ ውጭ እኮ ሬስትሩም የሚባለው ከነስቡም ሬስትሩም ነው የሚባለው፣ ሽንት ቤት አይባልም በውጭ ማለት ነው። የሆነ ንጽህናው እንትኑ በጣም እንትን የሚል ነው የውጭው እና በኢትዮጵያ ኮንቴክስት የድሮ ሽንት ቤት አለ፣ የገደሉ ሽንት ቤት የኢትዮጵያ ሽታው እንትን የሚል ከሩቅ እንትን የሚል ያንን እያሰቡ ሊሆን ይችላል። ኢትዮጵያ እንኳን ተለውጧል። አሁን የገደሉ ሽንት ቤት ያላቸው ምናልባት ወደ ገጠር አካባቢ ብቻ ሊሆን ይችላል። ኢትዮጵያ እንኳን ተለውጧል። እና የዛን ጊዜ በጣም ብዙ ነገር ለውጣል። የድሮ አይደለም ኢትዮጵያ እንኳን ማለት ነው። እዚህ ውጭ አውሮፓ ምናምን ግን ሬስትሩም ነው የሚባለው። እነ ኤርሚ ኢዮሲ ምናምን ስትገቡ ምልክት አሳዩን፣ አንድ ቁጥር ጻፉልን፣ ቶሎ እናስገባቸዋለን። ስለዚህ የጀመርኩላችሁን ልቀጥልላችሁ። እኔ በጣም ወንድሞቼና እናቶቼና አባቶቼ እንዳንሞኝ፣ መዳን ኦርቶዶክስ ስለሆንክ አይደለም የምትድነው። በፍጹም እንደዚህ ማንም እንዳያታላችሁ። ካቶሊክ ስለሆነ አይደለም ሰው የሚድነው፣ ፕሮቴስታንት ስለሆነ አይደለም ሰው የሚድነው። መዳን በክርስቶስ ነው። ማንም በክርስቶስ ኢየሱስ ያለ ነው። አሁን በክርስቶስ ኢየሱስ ላለ ኩነኔ የለበትም ነው የሚለው። በክርስቶስ ኢየሱስ መሆን ነው እንጂ የሚያድነው የሆነ ሃይማኖት ተቋም ውስጥ መግባት አይደለም የሚያድነው። ተሰምቻለሁ። የሆነ ሃይማኖት ተቋም ውስጥ ለዛ ነው እኮ በቃ እዚህኛው ቤተክርስቲያን እስካለው ድረስ በቃ ብሎ ሰው ህይወቱን ቼክ የማያደርገው ጠጪ፣ ዘፋኝ፣ ሰካራ ምናምን የሚሆነው ማለት ነው። እዚህ እኛ ጋር ያሉ ፕሮቴስታንት ውስጥ እያሉ መጠጥ በደረሰበት የማይደርሱ ወይም ደግሞ ሲጠጡ አይታዩም ወይም ተደብቀው ያደርጉት ይሆናል። ወደዛ ሲሄዱ ግን በአደባባይ ሰክረው የሚገቡ ዋይ? ምክንያቱም ያኛው ችግር የለበትም፣ እዚህኛው የሃይማኖት ተቋም ውስጥ እስካለ ድረስ ችግር የለበትም። እንደዚህ ብሎ ነገር የለም ወንድሞቼ እናቶቼ። መዳን በክርስቶስ ኢየሱስ ነው። መዳን በክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ መሆን ነው። ወንድሞች ዘገዩ። ሁኑን አናፖሎ ነው የለቀቀው ላይ አንድ ነገር አይቻለሁ። ከዚህ በፊት ዳዊት ኦርቶዶክሶችን በሶስት ነገር አታሸንፏቸውም ብሏል። አንደኛው በጥምቀት በጌታ እራትና በአፖስቶሊክ ሰክሴሽን ብሏል። አሁን ደግሞ አፖስቶሊክ ሰክሴሽኑን እየተቸ ነው የሚል በአንድ አፍ ሁለት ምላስ አይነት ንግግር ተናግሯል የሚል ትችት ቀርቧል። ኦፍኮርስ አፖስቶሊክ ሰክሴሽን ይቆጠራል። ነጩ መንበር ብዬ ስልኮ አፖስቶሊክ ሰክሴሽን እንደሚቆጠር ነው፣ ከመንበሮቹ አንዱ እንደሆነ ነው። ነገር ግን አፖስቶሊክ ሰክሴሽኑን ምንም እንከን የሌለበት፣ ሰባራ የሌለበት፣ ክሽፈት የሌለበት የሚለው ዝርዝር ነጥብ ውስጥ አልተናገርኩም። ያኔ አጠቃላይ ከቴዎሎጂካል አንጻርና ከቤተክርስቲያን ታሪክ አንጻር መንበር ተብሎ ከነዚህ ከአምስቱ መንበሮች አንዱ እንደሆነ ያንን ሰንሰለት ሊቆጥሩ እንደሚችሉ አቅርብ ያለው። ነገር ግን ዝርዝር የሆነ ነጥቡን ምን አይነት ነው? የከሸፈ ነው? ያልከሸፈ ነው? መስመሩ የተሰበረና የተጠገነ ነው? እየታሸ በወጌሻ እየተጠገነ የቀጠለ ነው? ወይስ ምንም በቃ ሁሉ ነገር ንጹህ የሆነ መንበር ነው? ዝርዝር ነጥቡ አልተነገረም፣ አልገለጽኩም። አሁን ግን እየተነገረ ያለው መንበሩ የሆነ ያለምንም ስብራት፣ ያለምንም ጥግናት፣ ያለምንም ኦጌሻ
ያለምንም መክሸፍ እስከ መጨረሻው ድረስ የሄደ ሳይሆን በብዙ ስብራት በብዙ ጥግናት እንትን እያለ መጨረሻ ላይ ደግሞ የከሸፈ። ምክንያቱም ባለፈው ትዝ ካላችሁ ከመምህር በረከት ጋር በነበረን ውይይት አቋሜን ገልጫለሁ። ምንድነው አቋሜ ብያለሁ? ከ451 በኋላ ነጩ መንበር አፖስቶሊክ ሰክሴሽን የለውም፣ ፐርሰን ቱ ፐርሰን የለውም ብዬ እንትላለሁ። ዛሬ ከቲቺንግ አንጻር እናየዋለን። ፐርሰን ቱ ፐርሰን የለውም ብዬ ሙሉ በሙሉ አምናለሁ። ከ450 እስኪዝም አድርጋ ከወጣች ጊዜ ጀምሮ አሌክሳንድሪያ ማለት ነው። ከዛ በፊት ያለው ደግሞ ስብራት ያለበት በወጌሻ ጥግናት ውልቃት ያለበት ውልቃቱ እየተጠገነለት እየታሸ እየተጠገነ ነው የሄደው። ፐርሰን ቱ ፐርሰን ለሚያምኑ ሰዎች ማለት ነው። አፖስቶሊክ ሰክሴሽን ፐርሰን ቱ ፐርሰን አለ። እንደገና ደግሞ ፎርማል ሰክሴሽን አለ። ፎርማል ሰክሴሽን ከትምህርት አኳያ የሐዋርያቱን አስተምሮ ከማስቀጠል አኳያ አለ። ማቴሪያል ሰክሴሽን እና ፎርማል ሰክሴሽን ይባላል። አሁን ያኛውን ፐርሰን ቱ ፐርሰን ለሚያምኑ ሰዎች ቢሾፕ ቱ ቢሾፕ ማለት ነው። ቢሾፕ ቱ ቢሾፕ ለሚያምኑ ሰዎች የመጀመሪያዎቹን እስከ ኬልቄዶን ጉባኤ ድረስ በምናይበት ሰዓት ወጥ ያለ ቀጥ ያለ ምንም እንከን የሌለበት ምንም ስብራት የሌለበት ሳይሆን በብዙ ጥግናት በብዙ ጉዳት እየታሸ እየተጠገነ ውልቃቱ እንደገና እየተስተካከለለት የቀጠለ ነው። ቢሾፕ ቱ ቢሾፕ ለሚያምኑ ሰዎች እያልኩ ነው። ቢሾፕ ቱ ቢሾፕ ለማያምኑ ሐዋርያዊ አስተምሮን ብቻ ለሚከተሉና ለሚያምኑ ደግሞ ያኛው ዛጋ ያለው ስብራቱ ጥግናቱ ውልቃቱ ምናምኑ ለነሱ ማተር አያደርግም። አስተምሮ አለው ወይ የሚለው ላይ ነው የሚያተኩሩት። የሐዋርያቱን አስተምሮ ይዘዋል ወይ? አትናቴዎስ ቢሾፕ ነው ቢሾፕ አይደለም ኢዳዝም ማተር። አስተምሮ ለሚከተል ሰው ኢዳዝም ማተር ዳትዋን። አትናቴዎስ የሐዋርያቱን አስተምሮ አለው ወይ የሚለው ላይ ነው የሚያተኩሩት ማለት ነው። አብዛኛው ፕሮቴስታንት አሁን ያንን ነው፣ አንገሊካንና የተወሰነው ክፍል ሉትራን በስተቀር ማለት ነው። ሁሉም አስተምሮ ላይ ነው ኤንፈሳይስ የሚያደርገው ማለት ነው። ስለዚህ ቢሾፕ ቱ ቢሾፕ ያለው ያንን ለሚያምንና እንትን ለሚል ፐርሰን ቱ ፐርሰን ከኬልቄዶን ጉባኤ በኋላ አለ ብሎ መጥራት አይቻልም። የለም የለም። ሁላችሁንም ሰላም ብያለሁ። ሀና ኤልያስ ሁላችሁ አላየው ካሎራው ምናልባት ብሎ ካላደረግከው ቢመጣና እኔ ያንተን ስም ወይም ደግሞ የሌሎችን ስም ሳጠፋ ከነበርኩኝ ይቅርታ ጠይቃለሁ። ከዚህ በፊት ላይ ያው ሉትራኖች ላይም ሉትራኒዝም ላይም ተናግሬ ነበረ። ያንን ደግሞ ይቅርታ ጠይቄያለሁ። ነገር ግን አንዳንድ ደካማ ሰዎች አሉ። ሰው ጥያቄ ስነሳም ለምን ተነሳ ብሎ እኔ አይደለሁም በእርግጥ ጥያቄውን ያነሳው። እኔ 2 ጊዜ ቤት ከፍቻለሁ። እርቁ ላይ ሰው አንድነት ላይ ትኩረት ማድረግ አለብን የምለው ላይ ነው እኔ የተናገርኩት እንጂ እንደዛ አይነት ነገር ግን እውነተኛ እርቅ ታርቃችኋል ወይ ነው። ቃሌም ገብቶ ነበረ። ይሄንን ቃልንም ጠይቄዋለሁ፣ ኤብንም ጠይቄዋለሁ። ነገሩ ገና በሂደት ነው። እናንተ ግን በእናንተ በኩል ይቅርታ ጠይቃችኋል መሰለኝ እንደዛ ሲወራ ስለሰማው። ነገር ግን ካሎራው አሁን አንተ ያነሳውን አፖስቶሊክ ሰክሴሽን ላይ ኮሚኒየን ላይ ሆሊ ኮሚኒየን ላይ የጌታ እራት ላይ እና ጥምቀት ላይ በእነዚህ 3ቱ ኦርቶዶክሳውያንን እንትን ማለት አትችሉም ብሎ ተናግሮ ነበረ። አሁን ግን ለምንድነው የአፖስቶሊክ ሰክሴሽን ያን አንስቶ ኑ እርዱኝ ብሎ የመጣው? ከዚህ በፊት ብዙ ነገር ተናግሯል። ይሄንን እኔ አይደለም ያነሳሁት እሱ ጋር ግን ለምን ገባ ከሆነ ግን ለምንድነው የማልገባው? ገብቻ ፎቶ ያንተን ፎቶ እንዲያነሳ አስደርጋለሁ። ያው ቃሌም አንሳ ብሎትም ነበረ። እኔም አንሳ ብየው አስነስቻለሁ። አንተንም ሀናንም የሆነ በማይገባ እንትን እየጠራ ስለነበረ ይሄንንም አታድርግ ብዬ ተቆጥቼዋለሁ እኔ። ነገር ግን ጥያቄ እሱ ጋር ለምንድነው ገብተህ እንትን ስታድር? እኔ ምንም ያራገብኩት ነገር የለም። ይሄንንም ጥያቄ ራሱ እሱ ሲያወራ ነው እንጂ የሰማሁት የተፖስተም ሰምቼ አላቅም ነበረ። ነገር ግን እነዚህ 3ቱ ነጥቦች አምጥቶ እንዲህ ሲል ነበረ። አሁን በዚህ ጉዳይ አትነኳቸውም ባላቸው ጉዳይ ምናልባት አላስቆምና እንትን የገባንበት ነው ዴቫ። ምናልባት እኔ አሁን በዚህ ብዙ አሁን በዚህ ሐሳብ ላይ እንትን ባንል ደስ ይለኛል። ወደ ራሳችን ሐሳብ እንምጣና
ምናልባት ሄኖክ አሁን ያነሳው ሀሳብ ላይ ኦልሬዲ ሁሉም ሰው ሰምተዋል፣ እኛም ሰምተናል። አሁን እሱን እንተወውና ወደ ተነሳንበት ወይም ደግሞ ወደ ጀመርነው የከሸፈው መንበር ቁጥር 2 ላይ እሱ ላይ ብንቀጥልበት፣ አሁን ለሱ መልስ እየሰጠንና እየተነጋገርን አጀንዳ ወይም ርዕሳችንን መቀየር አይኖርብንም እና ዞር ነው ካስቆንኩና በዚህ መልኩ ነው መሆን ያለበት። ዛሬ የገባ ነው በዚህ ነው። አሁን ለዚህኛው መልስ ለመስጠት ጊዜ አይኖረንም ማለት ነው። እንደዛ ነው ማስበው ዴቭ። ከታች ብዙ እንትን እያሉ ስለሆነ ነው ኤልያስ፣ ለዛ ነው እንጂ ራሴ ዲፌንድ ለማድረግ ምናምን አይደለም። አንድ ጊዜ ነው ማን እንዳስገባ ራሱ አልሀቅም። ምክንያቱም ዛሬ ትምህርት ነው የምናስተምረው፣ ትምህርት ላይ ነው ትኩረታችን። ሰምተናል፣ ሁሉን ነገር የተካሄደውን ሰምተናል። ቀነ ቀጠሮ አለው እኮ የመጀመሪያውን ዙር አድርገናል። ፐርሰናሊ የተቀያየምነውን ነገር ይቅርታ ተባብለናል ከአብዛኞቹ ጋር። ቀጥሎ ያለው ደግሞ ሁለተኛ ዙር እየጠበቅን ነው። ሁለተኛ ዙር ደግሞ በጣም አንዳንዶች የተሳሳቱት ትምህርትን የምናስተካክል ትምህርትን ሞዲፋይ የምናደርግ መስሏቸው አቅርበዋል። ትምህርት ሞዲፋይ አይደረግም። ትምህርት ኔጎሽት አይደረግበትም። በትምህርታችን አንደራደርም፣ መቃብራችን እንጂ ማለት ነው። እንሞታታለን እንጂ በትምህርታችን አንደራደርም። በትምህርት ላይ ድርድር የለውም። አካሄድ ላይ ነው የምንነጋገረው። አካሄዱ እንዴት ነው መሆን ያለበት የሚለው ላይ ቀጥሎ ላይ እንነጋገራለን። አካሄዱ ማለት አንዱ አንዱን አታክ በማያደርግበት፣ አንዱ የአንዱን መንገድ ዘግቶ በማይቆምበት ሁኔታ በዚህ በቲክቶክ ላይ ልዩነታችንን አክብረን እንዴት ነው መጓዝ እንትን ማለት የምንችለው የሚለውን እንነጋገርበታለን ቀጥሎ ማለት ነው። ትምህርት ግን ኔጎሽት አይደረግበትም። እኛ ኮንፌሽን አለን። ከኮንፌሽናችን ውጭ እንሂድ ብንል ሉተራንን ለቀን መውጣት ያለብን እንጂ ኮንፌሽን አይለወጥም፣ አይቀየርም። በትምህርት አይለወጥም፣ አይቀየርም። ይህንን 4 ነጥብ አድርጌ ለሁሉም መናገር እፈልጋለሁ። ትምህርት አይለወጥም፣ አይቀየርም። በትምህርታችን ኔጎሽት በተአምር አናደርግም። በጣም መታወቅ ያለበት በተአምር ለምን አንታረድም? በትምህርታችን ኔጎሽት። ቆይ አንድ ጊዜ እሺ፣ ቆይ አንድ ጊዜ ማኪ። ነገር ግን አካሄድ ላይ እንነጋገርበታለን። ቀጥሎ ባለው ላይ አካሄድ ግበት አንዱ የአንዱ መንገድ ዘግቶ በማይቆምበት፣ አንዱ አንዱን ኦፖዝ በማያደርግበት መልኩ እንነጋገራለን። ይሄ ማለት ለምሳሌ ምን ማለት ነው? ለምሳሌ እኔና ኤፊ ልዩነት አለን አይደለ? በጥምቀት ላይ እኔ ጥምቀት ለድነት ነው፣ ጥምቀት ለሪጀኔሬሽን ነው እያምናለሁ። ኤፊ ደግሞ እንደዛ አያምንም። ሁለታችን በዚህ ቲክቶክ ላይ እያገለገልን ነው። ምንድን ነው እኔ እሱን ኦፖዝ በማያደርግ መልኩ፣ እሱን አጌንስት በማያደርግ መልኩ፣ እሱ መንገዱ ላይ በማይቆም መልኩ፣ እኔም ደግሞ እንትን በምልበት ሰዓት እሱ መንገዴን በማይዘጋ መልኩ እንዴት መቀጠል እንችላለን? ለምሳሌ አንድ ገስት ላይ ከሆነ ኦርቶዶክስ ጋር እሱ ጥምቀት ለድነት አይደለም ብሎ ዲቤት እያደረገ እየተሟገተ እየተከራከረ ሊሆን ይችላል። ያንን በሚያደርግበት ሰዓት እኔ እዛ ገስት ላይ መገኘት፣ በጉባኤው መገኘት አይጠበቅብኝም። ምክንያቱም ትምህርቴ ሌላ ነው። እኔ ደግሞ ጥምቀት ለሪጀኔሬሽን ነው እያልኩ እየተናገርኩ እየተከራከሩ ሊሆን ይችላል። እሱ ደግሞ እንደዛ አያምንም። ስለዚህ እዛ ቦታ ላይ እሱ መገኘትም ሀሳብ መስጠትም ኦፖዝ ማድረግም አይጠበቅበትም። ያንን በሚያደርግ መልኩ ልዩነታችን አክብረን እንዴት መጓዝ እንችላለን የሚለውን ነገር ቀስ ብለን ወደፊት አሁን ቀጥሎ የምንነጋገርበት ጉዳይ ይሆናል ማለት ነው እና ይህንን ነው ልል የምችለው። ኦፖዝ በማንደራረግበት፣ አንዱ የአንዱን መንገድ በማይዘጋበት መልኩ ልዩነታችን አክብረን እንዴት በዚህ በቲክቶክ ላይ አብረን መጓዝ እንችላለን የሚለውን እንነጋገርበታለን። ያንን ደግሞ ቀጠሮ ይዘናል ማለት ነው። ማኪ ቀጥይ። ብዙ ማብራሪያ ባትሰጥና ባትሄድበት ብዬ ልልክ ነበር። ምክንያቱም ሁን ተብሎ እየተደረገ ያለ ነገር ስለሆነ አሁን እዚህ ጋር ራስን እንደ ብፁዕ አድርጎ ማቅረብ ለራስ እንትን መስጠት ነውና፣ ስለዚህ አንተ ትምህርትን አስተምር። ምንም አይነት መልስ አያስፈልግም። አሁንም ከአንተ ምላሽ ተይዞ ነገ ቤት ለመክፈት ነው። ስለዚህ አንተ ትምህርትን አስተምር። ማንኛውንም አስተያየት ባትቀበል ደስ ይለኛል። ቴንኪው። ያ ልክ ነው። ሞዴሬተሮች አስተማሪዎችን ብቻ ብታስገቡ ብዬ እላለሁ። ዛሬ የትምህርት ጊዜ ስለሆነ አስተማሪዎችን ብቻ እነ ኤርሚን እነ ዮሲን እነሱን ብታስገቡ እላለሁ።
በጣም ትልቅ ስህተት። ስሙ ነው የተባሉት። የዛን ሰዓት እንትን ስንል ገድላት ላይ የምሰሩ ስሙ ነው። ምክንያቱም ለምንድን ነው ውጤት ያላመጣው? ያንን ያህል ገድላት ላይ የተሰራ በፍልሰት መልክ ለምንድን ነው ያልወጣው ከተባለ ይሄኛው ገመድ ነው። ስለዚህ ያንን ስሙ ነው እንጂ ኑ እርዱን አይደለም፣ ወይም ደግሞ ኑና ተናገሩ አይደለም። ምክንያቱም ያንን ዝግጅቱ ግን ምንድን ነው መሆን ያለበት? አሁን መስመራችን እዚህ ነው አይደለ? በአንድ አቅጣጫ ነው እንትን ያልነው እና ከፕሮቴስታንቱ ዓለም ቢያንስ ዝም በማለት የኦፖዝ ባለማድረግ እንትን ቢሉ ነው ኦፖዝ ባለማድረግ እንትን ቢሉ ነው ቢተባበሩ መልካም ነው ነው የምለው ማስተላለፉ። ኦፖዝ ባለማድረግ አሁን እንትን ላይ ነን፣ ስራ ላይ ነን፣ በአንድ አቅጣጫ ላይ እንትን ላይ ነን እና ኦፖዝ ባለማድረግ ኦፖዝ አድርጎ ቤት መክፈል አሁን አያስፈልግም። ቀጠሮ ተይዟል፣ ተነጋግረናል። ያኛው ቀጠሮ ሲደርስ እናንተ ስንል መፈታት ያለባቸው ነገሮች ይፈታሉና ቢያንስ ኦፖዝ ባለማድረግ ባለማደናቀፍ፣ መንገዳችንን ባለማደናቀፍ ማለት ነው። ዝም በማለት ቢተባበሩ ነው። ትብብር ከተባለ ዝም በማለት ይተባበሩን ነው። እንዴ እነ ዮሲ እነ ኤርሚ የምነካቸው ደውልለት ወይ እንጠብቃቸውና የተወሰነ ደቂቃ ካልሆነ ካልመጡ ግን ምናልባት ዝግጅቱ ሰፍቶባቸው ሊሆን ይችላል። የመጀመሪያ በራሪዎች ብዙውን ነገር የያዙት እነሱ ናቸው። ዛሬ እኔ ተጨማሪ የሆነ ነገር ነው ከእነሱ በኋላ መጨመረው የነበረው። ካልመጡ ባለው በተፈጠረው በአንዳንድ ነገሮች ላይ እንወያይበታለን፣ እነጋገርበታለን። ምናልባት እንትን ወይም ባለፈው ካቀረብነው አንጻር ወይም ደግሞ አይዶኖ ቅድም በተጀመረው ላይም እንሄድበት ካላችሁ ወዛ ላይ ከሁለት አንዱ ላይ እንትንላለን ካልመጡ ማለት ነው። ጥቂት ደቂቃዎች እኔና ዴቫ ደወልክለት? ኤርሚ ደወልኩለት። እንደ አጋጣሚ ስልኬ ባትሪ ዘግቶ ያው መክፈቴ ነው አለ። በቃ ቻርጅ ላይ ኦንላይን አድርጎት ሊገባ ነው። በቃ ይመጣል። ኢዮሲ ደግሞ ያው ቴክስት አድርጌለታለሁ። ኦኬ ቤት ከፍተዋል ሰሞኑን እና ኦፖዝ አድርገዋል። አስቼጋ አንድ ቀን ታይቻለሁ እርሜን ለምን ከቤቱ አይወጣም ምናምን አይነት ነገር ስለመጣ እስኪ ከቤቴ በሚል ወጥቼ እዛ ቦታ ላይም ተነጋግረናል ከመምህር እኔ አስቼ ቤት እርሜን ነው እንግዲህ ያኔ ካቆምኩ በኋላ የመጀመሪያ ጊዜ መግባቴ ነው የዛን ቀን እና ሀሳባቸውን ሲገልጡ የነበሩ ማለት ነው። እና በዛ ጉዳይ ላይ እንነጋገርበት ወይ የሚለው አንድ አጀንዳ ነው። ምን ትላላችሁ? ይሄኛውን ወደሚቀጥለው ሳምንት አሸጋግረ ነው ክፍል ሁለቱን
ይሄ ሁለተኛው ዙር እስካሁን አልተካሄደም እና በወንድሞች መካከል ያለው የመጀመሪያው እርከን የተካሄደው ፐርሰናሊ የተዛዘንበት ነገር ላይ ነው። ከብዙዎቹ ጋር ይቅርታ የተባባል ነው እንጂ አካሄድ ላይ እንዴት መሄድ አለብን፣ እንዴት መራመድ አለብን የሚለው ነገር ላይ አልተነጋገርንበትም። በይደር ነው የቆየው። ግን ምን ላይ እንዳለ ራሱ አላውቀውም። እኔ ማለት አላውቀውም። አንደኛ ምን ላይ እንዳለ፣ ሁለተኛ ይህንን በኃላፊነት የያዙት ራሱ እነማን ናቸው የሚለው ራሱ መታወቅ አለበት እና እዛ ነገር ላይ እንነጋገርበት ወይስ ከባለፈው ፕሬዘንቴሽናችን ላይ ጥያቄ ካለ እንቀበል የሚለው። እኔ ልብ የሚያደላው ወንድሞች አዝነው ስለነበረና ከፍተው ስለነበረ እንግዲህ ካሮላውን ብቻ አይደለም ያየሁት። አይ ቲንክ ዜድም ከፍቶ ነበረ። አይዶን ነው ገርሳም ይክፈት አይክፈት አላውቅም። እነዚህን ወንድሞች ስላየሁን የዜድን አይቼዋለሁ፣ የካሎራውን አይቼዋለሁ። እንደዚህ አይነት ያዘኑበት ነገር አለ። ኦፍኮርስ ብዙ የተዛዘን ነው አለ። እናንተ ብቻ እኮ አይደለም ያዘናችሁት፣ እኛም ብዙ አዝነናል፣ ብዙ ተሰብረናል። የግል መዝገብ ፋይል፣ ፎቶ ምናምን ብዙ ነገር እስከሚለጠፍ ድረስ ማለት ነው። እና ያ የተዛዘንበትን ነገር በጋራ የምንፈታበት አካሄድ ላይ ደግሞ የምንነጋገርበት ሁለተኛው እርከን እንዴት ነው፣ ማን ነው ኃላፊነቱን ይህንን የወሰደው፣ መቼ ነው የሚለው ነገር መታወቅና ቢያውቁት ለእነሱም እረፍት ነው ብዬ ላለሁ እና እዛ ላይ እንነጋገርበት የሚል የሆነ ውስጤ እዛ ላይ አድልቷል። አሁን የሆነ ባለፈው አፖስቶሊክ ሰክሴሽን ላይ ያቀረብነው ላይ ጥያቄ ከመጠየቅና እዛ ላይ ከመነጋገር ይልቅ ወይም ደግሞ ሁለተኛውን ዙር ይሄኛውን ዛሬ በጣም ሌት ሆኗል። አሁን ኤርሚ መጥቷል፣ ግን ሌት ነው። ከዚህ በኋላ ፕሬዘንቴሽን ማቅረቡም በጣም ሌት ነው የሚሆነው እና ይህንን ከማቅረቡ ይልቅ የዛሬውን ፕሬዘንቴሽን ወደሚቀጥለው አዙረ ነው እንዴት እናድርግ የሚለው ላይ ብንነጋገር ምን ይመስላችኋል የሚል ጥያቄ አቀርባለሁ። ከተስማማችሁበት ከታች ያሉ እነ አሌክስም አሉ እነ ኤቢም አሉ። እንደዚህ ገብተው ምን እናድርግ፣ ማን ነው ኃላፊነቱን የያዘው የሚለውን ነገር ኢዮሲም ቢመጣ እሱ ስለሆነ በዋናነት እንትን ያለው ማን ነው ኃላፊነቱን የያዘው፣ ምን ላይ ደርሳችኋል የሚለውን ኢዮሲም ብንጠይቀውም መልካም ነው ብዬ አስባለሁ። ግን እናንተ ሁላችሁም ከተስማማችሁበትና በዛ ላይ እንሂድ ብላችሁ ካላችሁ ማለት ነው ድምፅ ስጡበት። እንግዲህ ላይም ያላችሁ በሀሳብ ከፍታችሁ ድምፅ ስጡ፣ ታችም ያላችሁ በኮመንት ድምፅ ስጡ። እኔ በበኩሌ ያው እንግዲህ እንደው ቅሬታዎች ካሉ እንዲሁም ደግሞ ሀሳቦች ካሉ እንደው ትምህርታዊ ነገርም ከማስቀደም ይልቅ እነኛ የተነሱ ጥያቄዎች ላይ ክላሪቲ ፈጥሮ እንዲሁ ደግሞ በዚህ በኩል ያለውን ፐርስፔክቲቭ ጉዳዩን እያየንበት እየተመለከትንበት ያለውን ነገር ትንሽ አስቀምጦ ማለፉ እንደውም ጥሩ ነው። ሰው አእምሮውንም ልቡንም ንጹህ አድርጎ ትምህርቱን እንዲከታተል ይረዳዋል። በተለይ እዚሁ በኢቫንጀሊካል ሰርክሉ በኩል ያለው ነገር እኔ አሁን ዲቴል እየገባው ሳይሆን ያው አንዳንድ ጉዳዮችን ሲነሱ ቅሬታዎችም ሀሳቦችም ሲንጸባረቁ ይታለፈዋሉ። እንዲሁ ፖስቶችንም ያው አንዳንዴ ፈን አድርገን አንዳንዴ ኢግኖር አድርገን የምናልፋቸው ነገሮች አሉ። ነገር ግን ይሄኛው ግን እንደዛ አድርገን ልናልፈው የማይገባ ነው። በፊትም ከጀመርነው በተጠያየቃችሁበት ወቅት እኔም በስፍራው በደንብ ነበርኩኝ። ያ ነገሮች ኔክስት ቢውልድ አፕ አድርገው ሪኮንሲሊዬሽኑን እርቁን ወደ ሙላት ሌሎች ሰዎች ገብተው ይሄ ጥያቄና መልሱን ወይም ደግሞ እንትኑን ለማድረግ ሳይሆን ቀጣይ አካሄዶች እንዲህ ቢሆኑ
የሚለውን ነገር ሪፍሌክት ማድረግ እንችላለን። ምናልባት ደግሞ ከዚህ ጉዳይ ጋር ቀጥታ ግንኙነት ያላቸው ሰዎች ደግሞ ገብተው ኢንጌጅ ማድረግ ይችላሉ ከኛ ጋር ሀሳብ ብንለዋወጥ ጥሩ ነው ባይነኝ። ግን የሌላውን የኦዲየንሱን ሀሳብ ግን ኢንተርቴን ባናደርግ ጥሩ ነው። በመሀል የሚነሱ ነገሮች የኮንቨርሴሽናችንን ዳይሬክሽን ወደ ሌላ አቅጣጫ እንዳይቀይሩ ሀሳብ ኤክስፔክት የምናደርገውን ነገር የኛን ሞቲቭ እሱን ክሊር አውት ማድረግ፣ ግንኙነት ያላቸው ሰዎችን በታች በኩል ካሉ ኤቢ ምናልባት ዮሴፍ የሚመቸው ከሆነ እንዲሁም ደግሞ